እና ከነበሩት ባሮች መካከል ይሄ ደብዳቤ እንዲጻፍ ምክንያት የነበረው ባሪያ አናሲሞስ ይባላል። አናሲሞስ የፊሊሞና ባሪያ ሆኖ ሳለ እንግዲህ ገንዘብ ነገር ሳይሰርቅ አልቀረም። ምክንያቱም ዕዳ ቢኖርበት እኔ እከፍላለሁ ይላል። ሰርቋል። አይዟችሁ በጌታ ነው። አይዟችሁ ትዝ አይበላችሁ የድሮ አሁን በጌታ ነን፣ ቸርች ነን። እኔ አሁን ማውራው ነው። እና ሰርቋል። ሰርቆ ከቆላሲያስ ወደ ሮም ሄደ። ደብዳቤው የሚጻፈው ከሮም ነው። ጳውሎስ ሮም ከተማ እስረኛ ነው። እና ሮም ከተማ ማሜርታይን ውስጥ ታስሮ እያለ ፊሊሞናም ድንገት ሮም አካባቢ ሲንቀሳቀስ ተይዞ እስር ቤት ይወድቃል። እስር ቤት ሲወድቅ ጳውሎስና ፊሊሞና ተገናኙ። አንዱ ሰርቆ አንዱ ሰብቆ ነው የገቡት። እና ያኛው በሌብነት ነው የገባው፣ ይሄ ደግሞ በወንጌል ሰባኪነት ነው የገባው። ጳውሎስ ሲያገኘው፣ ጳውሎስ ደግሞ ተቀላጭ ምንም አይመርጥም። ነፍስ ገሎ የሚግባ ሰርቆ የሚግባ ዝም ብሎ የሚግባ ያገኘው ወንጌል የሚሰብክ እና ቁጭ አድርጎ ወንጌል ሲሰብካቸው አናሲሞስ ወደ ጌታ መጣ። ኢየሱስ ክርስቶስን እቀበለዋለሁ አለ። ትቀበለዋለህ? አዎ የህይወቴ ጌታና ዳኛ አድርጌ እቀበለዋለሁ አለ። ነው በኋላ ለጥሪ ያደርጋለሁ ሲል በቃ ጌታን አስቀበለው። ማስቀበል ብቻ አይደለም፣ የእስር ጊዜውን እስኪጨርስ ድረስ አስተማረው። ቁጭ አድርጎ የክርስትናን የመጀመሪያ ትምህርት አስተማረው። በጌታ ወንድም መሆኑን አረጋገጠ። ዝም ብሎ አስተምሮ ስለለቀቀው አይደለም የሚጽፍለት። በጌታ የታመነ ወንድም ነው። ለኔ ልጄ ነው፣ ላንተ ወንድምህ ነው ይሏል። አሁን ጌታና ባሪያ አትሆኑም አለው። አሁን አናሲሞስ ጌታ ቀይሯል፣ አንተ ጌታው አትሆንም። ኢየሱስ ነው ጌታው። ኢየሱስ የአናሲሞስም የፊሊሞናም የጋራ ጌታ ነው። አሜን በሏ። አሁን ይሄ ወንድም አንተ ቤት ሊሰራ ይችል ይሆናል እንጂ በጌታ ግን የተወደደ ቀጥሎ የታመነ ወንድምህ ነው። ጳውሎስ ወንጌል ምን ያህል ትራንስፎርም እንደሚያደርግ ያምናል። ሌባ ነበረው፣ ምን እርግጠኛ አደረገ? ወንጌል ገብቷል፣ ወደ ህይወቱ ተቀይሯል። ፊሊሞና ላይ እንሂድና አንድ ምዕራፍ ነው ያለው ደብዳቤው ራሱ አንድ ምዕራፍ ነው ያለው። ምዕራፍ 1 ላይ ከቁጥር 8 ጀምረን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደዚህ ይላል። ስለዚህ ማድረግ የሚገባ እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም በፍቅር እለምንሃለሁ። እንግዲህ ሽማግሌና አሁን ደግሞ የክርስቶስ ኢየሱስ እስረኛ የሆነው እኔ ጳውሎስ በእስር እያለሁ ስለወለድኩት ልጄ ስለ አናሲሞስ እለምንሃለሁ። አስቀድሞ የሚጠቅም አልነበረም፣ አሁን ግን ላንተም ሆነ ለኔ የሚጠቅም ሰው ሆኗል። የጌታ ስም የተመሰገነ ይሁን። የፊሊሞና ምዕራፍ 1 ላይ ያለ የእግዚአብሔር ቃል ክፍል ነው ያነበብኩት። በመጽሐፍ ቅዱሳችን ላይ በአዲስ ኪዳን ላይ ወንድማችን ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክቶች መካከል አንዱ ይሄ ራሱ ነው። ምክንያቱም ጸሐፊው ስለ ራሱም ስለሚናገር እኔ ጳውሎስ በእጆቼ ጽፌዋለሁ ስለሚል ጳውሎስ ራሱ እንደጻፈው ምንም አይነት የተለየ ማስረጃ የሚጠይቅ አይነት የመጽሐፍ ቅዱስ መጽሐፍ አይደለም እና ለግለሰብ በአዲስ ኪዳናችን ላይ ለግለሰብ ከተጻፉ መልእክቶች መካከል አንዱ ነው። በጳውሎስ መልእክቶች ላይ እንደዚህ አይነት ነገር ብዙ እንግዳ አይደላችሁም። የጢሞቴዎስ 2 ደብዳቤዎች ለቲቶ ለግለሰቦች የተጻፉ መልእክቶች ናቸው። ይሄም ፊሊሞና የሚለውም በቆላሲያስ ከተማ ለሚኖር በቤቱ ደግሞ የቆላሲያስ ቤተክርስቲያን እንድትተከል ምክንያት የነበረ አፍቢያ የምትባል ሚስትና አክርጳ የሚባል ልጅ ያለው ፊሊሞና የሚባል ባሪያ አሳዳሪ እና ለዚህ ሰውዬ የተጻፈ ደብዳቤ ነው። ስለ ቆላሲያስ ቤተክርስቲያን ስናነሳ ብዙ ጊዜ ፊሊሞናን ደጋግመን አንስተነዋል። ምክንያቱም የቆላሲያስ ቤተክርስቲያን በኤጳፍራ በተባለው ወንድም በኩል ስትተከል የተተከለችው ወይንም በፕሮግራሙ የተጀመረው አገልግሎቱ የተጀመረው በዚህ ፊሊሞና በተባለው በጣም የተወደደና የታመነ ደቀ መዝሙር ቤት እንደነበር ደጋግመን አንስተናል። ስለዚህ ጳውሎስ ለአፍቢያና ለአክርጳ ብቻ ሳይሆን በቤት ላለችው ቤተክርስቲያን ሰላምታ አቅርብልኝ ስለሚል በዚህ ሰውዬ ቤት ቤተክርስቲያን ተተክላ ነበር። ምን አይነት እድል ነው! ምን አይነት በረከት ነው! በእውነት ቤቱ ቤተክርስቲያን ተተከለች። በቆላሲያስ ከተማ ያለች የክርስቶስ ቤተክርስቲያን ስትተከል የተተከለችው እነ ፊሊሞና ሳሎን ቤት ነው ማለት ነው። አሁን የፊሊሞና ቤት ፊሊሞና ቤቱ ቤተክርስቲያን እንድትተከል መጽሐፍ ቅዱስ እንዲጠናበት እንደነ ማነው ስሙ እንደነ ኤጳፍራ አይነት የጳውሎስ የኤፌሶን ተማሪዎች ናቸው። እነ ኤጳፍራ ምናምን ጳውሎስ ኤፌሶን ያስተማራቸው በጳውሎስ አገልግሎት በኤፌሶን ወደ ጌታ የመጣ ወንድም ነውና የጳውሎስ ተማሪ ነው። ጥሪ ያለው ሰው ነው። በጣም ጠንካራ የወንጌል ሰባኪ ነውና እሱ እንዲያስተምርበትና እንዲያገለግልበት ቤቱን ፈቀደ ፊሊሞና እና እሱ ቤት ቸርቿ ስትተከል በእውነት ነው ብላችሁ እርግጠኛ ሆኜ የምነግራችሁ እሱ ቤት ቤተክርስቲያን ውስጥ ስትተከል በእኔ ቤት በተተከለች ቤተክርስቲያን ምክንያት የቆላሲያስ ደብዳቤ ይጻፋል ብሎ አያውቅም። በእኔ ቤት በተተከለች ቤተክርስቲያን ምክንያት ለኔ ለግለሰቡ ደግሞ ከመጽሐፍ ቅዱስ 66 መጽሐፎች መካከል አንዱ በእኔ ስም ተሰይሞ ይጻፋል ብሎ አያውቅም። ይሄ ሰውዬ እንዲሁ በደግነት ጌታን ከመውደድ የተነሳ ለቅዱሳን ከነበረው ፍቅር የተነሳ በጌታ ላይ ከነበረው እምነት የተነሳ ነው ለአገልግሎቱ በሩን የከፈተው ቤቱን የከፈተው። መብቱን ትቷል፣ ገንዘቡን አውጥቷል፣ ጉልበቱን ሰውቷል፣ ጊዜውን ሰውቷል፣ የፋሚሊ ታይሙን ይሰዋል። ፊሊሞና ቤቱን አስቡት እንግዲህ በሳምንት 7 ቀን ሰው አለ። እነ ፊሊሞና ቤት የተጋገረ እንጀራ ቅዱሳን በሙሉ ነው የሚበሉት። እውነቴን አሜን ሲል ጳውሎስ እንደዚህ ይላል፣ ወደር የሌለውን ምሕረቱን ያሳይ ዘንድ ነው።
እንደው እግዚአብሔር ዝም ብሎ ለማረህ ብሎ አይደለም ያዳነኝ። እኔን ሲያድናው የእግዚአብሔር ምህረት ወደር የለውም ይባላል። ወደር የሌለው ምህረት። እኔ ሞት ይገባኛል። እስጢፋኖስን ያስወገርኩ እኮ ሰው ነኝ። ቤተክርስቲያንን እኮ አሳዳጅ ነኝ። በክርስቶስ ቁስል ላይ እኮ እንደገና ጦር ለመስደድ እማልሳሳ ሰው እኮ ነኝ። ጨካኙን እኔን ማረኝ። እኔን ሲመረኝ እከሌን አዳነ አይነት አይደለም። የእግዚአብሔር ምህረት ወደር የለውም ማለት ነው። እኔን ከለወጠ አናሲሞስን እንዴት አይለውጥ? ክብር ለኢየሱስ ይሁን። በትህትና ጎናቸው ሰው ወንጌል ብቻ ሰው ይለውጣል በሉት። ይሄ ቸርች ነው። የካራክተር ሞዲፊኬሽን አይደለም የምንሰራው። ጥሩ ሰው አይደለም የምናደርገው፣ ክርስቲያን ነው የምናደርገው። ዓለምን የሚጠላና ዓለም የምትጠላው ሰው ነው የምናደርገው። ከሲስተሙ አጌነስት የሚሆን ሰው፣ ለወንጌልና ለጌታ ብቻ የሚመች ሰው፣ እንደዚህ አይነት ሰው ነው የምንሰራው። አሜን በሏ። የለየለት የሰው መውደድ ይስጣችሁ። የምንሰራው ሰው ግን ዓለም የምትጠላው ሰው ነው። ሰይጣን የማይፈልገው ሰው ነው። ኢየሱስን ያደረጉትን በሙሉ የሚያደርጉበትን ሰው ነው የምንሰራው። እና አናሲሞስ ተለውጧል። አይቼዋለሁ፣ እመሰክርለታለሁ አለና ጳውሎስ። አሁን ደብዳቤውን ዝም ብሎ አናሲሞስ ተሸክሞ ቢመጣ ፊሊሞን አያምነውም። ስለዚህ ጳውሎስ 60 ዓመተ ምህረት ላይ ነው ባይዘው ይሄ ሁሉ ከታሪክ የተከናወነ 60 ኤዲ ላይ ነውና ቁጭ ብሎ ሲጽፍ ዝም የፊሊሞናን ብቻ ጽፋለሁ አለ። ቆላሲያስን ደብዳቤን በዛው ለጻፈ ቸርች እዛው አይደል እሱ ቤት አለ ቸርቹ። የቆላሲያስ ቸርች ማን ችግር ውስጥ አይደል ያለችው? አሁን የኖስቲሳውያንና ጁዳይ ምንድነው አይሁዳውያን እምነት አራማጆቹ ሁለቱ ሊገነጥሏት ነው። ለቆላሲያስ ትምህርተ ክርስቶስን፣ ለፊሊሞና የባሪያ ነጻነትን፣ ለኤፌሶን ቸርች ደግሞ የክርስቶስ አካል መሆንን ብሎ 3 ደብዳቤ ባንዴ ጻፈ ባይዘው። የሚወስድለት ሲያገኝ ጳውሎስ 3 ደብዳቤ ኤፌሶንን፣ ቆላሲያስንና ፊሊሞናን ባንዴ ነው የጻፋቸው ባይዘው። ቲኪቆስ የሚባል ደቀ መዝሙር ለቲኪቆስ ና አቤት አልመጣ። ከዛ ይሄንን ለኤፌሶን ኤፌሶን ትሄድና ጢሞቴዎስ ነው ፓስተሯ። ኤፌሶን ቸርች ወዘለ ጢሞቴዎስ ስጥልኝ ይሄን አደራ እሺ አለ። ከዛ ደግሞ ጻፍ አደረገና ኤጳፍራ ባይዘው ከፍርጊያ ከመቄዶንያ ከፍርጊያ አቋርጦ በዛ ኤፌሶን ሄዶ ከኤፌሶን አቶት እንደገና ሮም መጥቷል ጳውሎስን ለማግኘት። ከዛ ደግሞ ለኤጳፍራም በዛውም ደግሞ ኤጳፍራም እየደከመ ነው ብሎ ቆላሲያስን ጻፈ። ይሄንን ግን ቆላሲያስ ስትሄዱ ለፊሊሞና ስጡ። የተከበረ ሰው 3 የመጽሐፍ ቅዱስ የአዲስ ኪዳን 3 መጽሐፎች በዛን ቀን ተጻፉ። ጳውሎስ ደብዳቤን የጻፈው መንፈስ ቅዱስ መጽሐፍ ቅዱስ ነው የሚጽፈው። ጳውሎስ የቤተ ክርስቲያን ማበረታቻ ይጽፋል፣ መንፈስ ቅዱስ ስህተት አልባ መጽሐፍ ይጽፋል። ስክሪፕቸር ተጻፈ። ታውቃለህ እግዚአብሔር ምን ያህል ቢያምናቸው ነው መጽሐፍ ቅዱስ በእጃቸው ያጽፍ ነበር። እስትንፋሰ መለኮት ያለው መጽሐፍ እንደዚህ እነሱ እንደዚህ ይጽፉ ይጽፋል እንጂ ጳውሎስ አሁን መጽሐፍ ቅዱስ እንደሆነ ቢያውቀው እንደኔ አይልም እኮ። እንደኔም ግን መጽሐፍ ቅዱስ ሆነ። አይገርማችሁም? እንደኔንም ወሰደበት እግዚአብሔር። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እስቲ አሜን በሉ። ስለዚህ ማድረግ የሚገባ እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም አይ ቲንክ ፊሊሞና ጥሩ ክርስቲያን ነው። እውነተኛ ደቀ መዝሙር ፈገግ ብሎ ነው የሚያነበው። እንደኛ አይናደድም። በፍቅር እለምንሃለሁ ሲለው ጳውሎስን ፊሊሞና ቪዥዋላይዝ ያደርገዋል። ያንን የሚያክል አስፈሪ ሐዋርያ፣ ያ ትልልቅ ከተሞችን የሚያንቀጠቅጥ አገልጋይ፣ የሮም ቄሳሮች ፊቱ መቆም የማይችሉት በሰንሰለት ወንጌል የሚሰብክ ታላቅ አገልጋይ እለምንሃለሁ። አይ ቲንክ የሚቀጥሉትን ቁጥሮች ፊሊሞና በእንባ ነው የሚያነባቸው። ጳውሎስ ነው የሚለምነኝ ይላል። እለምንሃለሁ በፍቅር ነው የምለምንህ። እንደው ዝም ብሎ ልመና ሳይሆን ከፍቅር የመነጨ ነው ይሄ ልመና። ርህራሄ ውስጡ አለው። ይህንን ባሪያ ያለ ዕዳ ትተወው ዘንድ አይደለም የሚለው፣ ፍርደኛ አታርገው ነው የሚለው። ዕዳውን ማን ይከፍላለሁ? ገንዘቡን እኔ እመልሳለሁ። አይዞ ዕዳን እኔ ያለው ግን ተቀበለው፣ በፍቅር እለምንሃለሁ ብሎ በጣም የሚያሳዝኑ ቃላት ይጠቀማል። ህይወት የሚቀጥለውን ቃል እንግዲህ ሽማግሌ ይለዋል ጳውሎስ። ሽማግሌ ሸምግሏል፣ አረጅቷል። ሽማግሌ አሁን ደግሞ የክርስቶስ ኢየሱስ እስር የሆነው እኔ ጳውሎስ ይላል። he was aged እንግዲህ 60ዎቹ አካባቢ ነው። እንግዲህ እዚህ አካባቢ ስንት ነው ይሉታል? እንግዲህ 60 ምናምን ዓመቱ አካባቢ ሊሆን ይችላል። እና he was aged እና ደግሞ በየከተማው በጣም እየተቀጠቀጠ ነው የሚያገለግለውና እኔ ሽማግሌ ነኝ አሉ። አይ ሪሜምበር አስታውሳለሁ። እኔና ጳውሎስ የተገናኘነው ቆይቷል፣ ትንሽ ይላል ፊሊሞና። ትንሽ ቆይቷል። ጳውሎስ ቆላሲያስ መጥቶ አያውቅም። የቆላሲያስን ቸርች የተከላት ኤጳፍራ ስለሆነ ፊሊሞና ምናልባት ጳውሎስን ሊያገኘው የሚችለው ኤፌሶን ነው። ጳውሎስ ደግሞ ኤፌሶን የነበረው ደግሞ ትንሽ ቆይት ብሏል። ስለዚህ አስታውሳለሁ እስካሁንማ ጳውሎስ በጣም ያረጃል። አዎ እኔ ሽማግሌ ነኝ አለ። አሁን ደግሞ የክርስቶስ እስር ነኝ፣ በዚህ እድሜ ያው ታስሬ ነው ያለሁት። ወንድሜ ሆይ እኔ እናንተ ለዳንበት ለተቀበልነው ወንጌል አሁን እኔ እስረኛ ነኝ። አሁን በዚህ እድሜ በጣም ብዙ ነገሮች ነበሩ ሊሆኑልኝ የሚገባው፣ ግን ስቲል ግን እስር ነኝ። የክርስቶስ እስር የሆነው እኔ ጳውሎስ። ፊሊሞና በጣም ልቡ ይነካል፣ ያዝናል። አሁን የሚያዝነው በአናሲሞስ ምናምን ጉዳይ አይደለም፣ ጳውሎስን ያስበዋል። ይሄ ሰውዬ እንደዚህ ነገር ዲዘርቭ አያደርግም፣ በእውነት እስር ቤት ምናምን አይገባው። ይጽፍለታል። ባሪያ ነው አልክድም፣ ጥፋት አጥፍቷል አልክድም፣ ኮብልሏል ካንተ አልክድም። አሁን ግን የተወደደ ነው። አሁን በክርስቶስ ኢየሱስ በኩል ካየኸው እጅግ የተወደደ ነው። እባክህ ልለምንህ ተቀበለው። አንተን ኢየሱስ ተቀብሏል። ተቀበለው። አንተ ምህረት አድርግለት። ያስገድለዋል ጉዳዩ። አይ ቲንክ ፊሊሞና ውስጥ የሚንተከተክ ነገር ሊኖር ይችላል። ጳውሎስ ያችን የምትንተከተክ ነገር እየለመነ ይገላታል። ይህንንም እኮ ማሳሰር አለብኝ ሲል እለምንሃለሁ አንተን ይቅር ብሎ የለ እንዴ ይለዋል። ይቅር በለዋ። ያ 10,000 ዲናር ይቅር የተባለለትና 10 ዲናር ይቀላል የሚያለው ሰውዬ ጌታ ኢየሱስ ክርስቶስ እኮ ነው አይደል? 10,000 ዲናር
ክፈል አለው። ሰውየው ቀረበና ኧረ ጌታዬ ምንም የለኝም ሲለው በቃ ሂድ አለው። በሰላም ሂድ ሲለው መንገድ ላይ ያበድረውን ሰው ያገኘው 100 ዲናር ነው 100 ዲናር ነው 10 አሳነስኩበት እሺ 100 ይሆንለት 10 ሺህ ይቅር ተብሎለት 100 ዲናር አበድሮ ሲያገኘው አነቀው ይላል። እንደውም ቃል በቃል እኮ የሚለው አነቀው ይላል። እኮ በእውነት ብዙ ያበደረ ብዙ ጊዜ አይዝም አይደል? አነቀው ይልና አምጣ ብሬ ሲለው እባክህ የለኝም ሰርቼ ልክፈል ሲለው አይሆንም ብሎ አንቆ ወደ ፍርድ ወሰደው ይላል። የዚህ ሰውዬ ጌታ ሰማ። 10 ሺህ ዲናር ይቅር ባዩ ይሄ ይቅር የተባለለት 100 እምቢ ብሎ ፍርድ ፊት እንደወሰደው ሲሰማ ጥሩት አለ። ጥሩት ከፍርድ ቤት ነው የወሰዱት። የዚህ የ100 ዲናሩን ኬዝ ወደዚህ ወደዛ እያደረገ አንጠልጥል ናና ትፈልጋለህ ማ ያኛው ይፈልጋል አንጠልጥለው ይዘውት ሄዱ። አቆሙት። ሲጠራው ምን እንዳለው ታውቃላችሁ? አንተ ክፉ አለው። ቅድም እኮ በስሙ ነው የጠራው። አንተ ክፉ አለው። ይሄንን ሁሉ ይቅር ትችልህ አለው። ከፈለኝ እኮ አይደለም ትችልህ አለው። ታዲያ ስለምን አንተ ያኛውን ይቅር አላልከውም አለውና ቀጥሎ እንደዚህ አለው። በል ተውለት አይደለም ያለው ይቅር ያልኩህን በሙሉ አንዲት ፔኒ ሳንቲም ሳትቀር ከፍለ እስክትጨርስ ከእስር ቤት እንዳትወጣ ነው። ጌታ ምንድን ያለው? ብዙ የተተወለት እስቲ አሜን በሏ። አሁን እማይቆጠር ምህረት የተደረገለት እንዴት ይሄን አናሲሞስ ወንድምህ ነው ለኔ ልጄ ነው ላንተስ በጌታ ብሎ እየተወደደ ክብር ለኢየሱስ ይሁን። አሁን አይደለም አላጠፋም አይደለም አልበደለህም አይደለም በድሏል አጥፍቷል። በክርስቶስ የተገኘው መብት ግን ይቅር ልትለውና የበደለውን በደል ካለ ልትተውለት ያስገድዳል። ማረው ቶ ቀጥሎስ አጠገብ አስቀምጠው የተወደደ ወንድምህ ነው። ባሪያ ልትለው አትችልም። ወንድሜ ክብር ለኢየሱስ ይሁን። እዚህ ቤት የለም እንደዚህ አይነት ልዩነት እዚህ ቤት የለም። እኔ ሁሌ ነው የምናገረው በእውነት እናንተም እጅግ የተወደዳችሁ ናችሁ። እግዚአብሔር ይባርካችሁ እንጂ እዚህ ቤት አሁን በእውነት ምንም ልዩነት የለንም። በጣም የተከበራችሁ ሰዎች እንደሆናችሁ አውቃለሁ። ግን በጣም ለልዩነት ከዚህ በሩጭ እዚህ ቤት ስንገባ በክርስቶስ ደም እኩል ነው። እዚህ ቤት ስንገባ በክርስቶስ የመስቀል ሥራ አንድ አይነት ነን። ልዩነት የለም። ስታተስ አይለየውም። ዘር ቸርቾች ልዩነት አያመጣም። የቋንቋ ልዩነት የለንም። በክርስቶስ ደም ይሄ ቤተሰብ አንድ ነው። ኢየሱስ ሲመጣ በተናጠል አንሄድም፣ እኩል ነው የምንሄደው። አንድ ነው። ጳውሎስ ፊሊሞናና አናሲሞስ መሃል ያለውን ድልድይ የሚሰብረው በዚህ ትምህርት ነው። በዚህ ብርሃን ነው የሚሰብረው። ኖ ባሪያና ጌታ እንዳትል ኢየሱስ ነው ጌታችሁ። ታዲያ ወንድምህ ነው ልታሰራው ትችላለህ። ኦፍ ኮርስ ምንም ጥርጥር የለውም። አናሲሞስ እንደገና ፊሊሞን የመመለስ ልብ ካለው ከመለሰው ሊያሰራው ይችላል። ባሪያዬ እያለ ገና ያሰራው ወንድም ነው። በክርስቶስ በኩል ወንድም ነው። የኢየሱስ ደም አንተና እሱ መሃል ያለውን ድልድይ አፍርሶታል፣ ቀላቅሏቸዋል። አንድ ናችሁ። ቤተ ክርስቲያን ብቻ ይመስለኛል ሁሉም አይነት ሰው እኩል የሚሆንበት ቦታ። ዓለም ላይ የትም ሁሉም ሰው እኩል አይሆንም። የተወሰነ ማህበረሰብ፣ የተወሰነ የኑሮ ደረጃ፣ የተወሰነ የዘር ክልል ሊመረጥ ይችላል ዓለም ላይ። ቸርችስ ማንም ሊሆን ይችላል። ቸርች ከመጣ እኩል አሜን፣ እኩል ነን። በእውነት በጣም ደስተኛ ሆናችሁ አሜን በሉ። እኩል ነው፣ እኩል ነው። የኢየሱስ ደም እግዚአብሔር ጥላውን ነጥሎ አይሆን። በክርስቶስ ደም በኩል ነው። ሰው ሊያጠፋ ይችላል፣ ሊያበላሽ ይችላል። እኔ ምህረት ከተደረገልኝ እኔ ይቅር ከተባልኩ ምህረት አደርጋለሁ። እግዚአብሔር በክርስቶስ ኢየሱስ በኩል ከተቀበለኝ አጠገብ ያለው ወንድሜን መቀበል ግዴታዬ ነው። አጠገብ ያለችው እህቴን መቀበል ግዴታዬ ነው። ድካም ሊኖርብን ይችላል። ሊያቀተን ይችላል። አንችልም ይሆናል። በድካሙ ያገዝነው ሲወድቅ እያነሳ ነው፣ እያበረታ ነው። እስከ መጨረሻ አብረን መቀጠል አለብን። ለምን? ይሄንን ህብረት የጀመረው የክርስቶስ ደም ነው። ሮጦ የገባኝ ነው። እግዚአብሔር በልጁ በኩል ያዳነው ነው። ይሄ ጉባኤ ባለ ሙሉ መብት ኢየሱስ ብቻ ነው። ጌታችን ኢየሱስ ብቻ ነው። አዳኛችን ኢየሱስ ብቻ ነው። በእግዚአብሔር ፊት ስለኔ የሚታይልኝ ኢየሱስ ብቻ ነው። ማንም አይታይልኝም።